ቋቁቻ የቆዳ ላይ ፈንገስ ካስቸገራችሁ ዝምተኛው ገዳይ ወይም የውበት ብክለት የምንላቸው አንድ ሰው በአስም ወይም በታይፕ 2 ስኳር የተያዘ ካለ በጀርባና በመገጣጠሚያ ህመም እየተሰቃዩ ከሆነ የትኛውም ተሳቢ መርዛማ እንስሳት ቀርበው ሊነክሷችሁ ሊነድፏችሁ አይችሉም። ማዲያት ወይም ብልዘት የቆዳ ችግር የቶንሲል ችግርን እንዴት እንደሚፈታ ባህር ዛፍን ጠጣ ስትባል አምነህ ለምትጠጣው ለደጉ ህዝቤ ነው ይሄ መልእክቴ። ደም ግፊት ወይም ደም ብዛት በተለያዩ የኮሌስትሮል ክምችቶች ብዙዎቻችሁ ይሄን መረጃዬን ስትሰሙ በጣም ነው የምትደነግጡት። መቁጠሪያ ይዘጋጃል ለሱባኤ ለጸሎት በሚነስረው አካላችሁ ላይ ወዲያው ነው ደም መፍሰሱን የሚያቆም። የመርሳት ችግር ለሚያጋጥማቸው ሰዎች ጥሩ መነቃቃትን ይፈጥራል። የእግር በሽታ መንስኤና መፍትሄ ነው። ራስን ለመቀያየር ለመሰወር እንደፈለገ ለመሆን ታስችላለች። ቋቁቻ የቆዳ ላይ ፈንገስ ካስቸገራችሁ ይሄንን በምስሉ የምትመለከቱት እጽዋት መጠቀም ትችላላችሁ። ትክክለኛ መጠሪያው ታንጉት ነው። እንግዲህ ግድ ዘመዴ ወይም የካህን ቂም እያላችሁ የምትጠሩ ሰዎች ትኖራላችሁ። ትክክለኛው የካህን ቂም ይሄ ነው። ይሄ የምትመለከቱት ተክል የካህን ቂም ማለት ይሄኛው ነው። ይሄ ታንጉት ነው። ታንጉት እንግዲህ ቋቁቻ ቆዳችሁ ላይ እየወጣ እየተመላለሰ ካስቸገራችሁ በጣም ተሰበስቡና ፈጭታችሁ ካደረቃችሁ በኋላ በማንኛውም የቆዳ ቅባት ፈንገሱ ያለበትን ወይም ቋቁቻ የወጣበትን የቆዳ ክፍላችሁን መቀባት ነው። 4 ሰዓት እያቆያችሁ መታጠብ። ይሄንን ድግግሞች ለ7 ቀን ብታረጉት ቆዳ ላይ ያሉ ችግሮች ለናካቴው ይወገዳሉ። መዓዛው ደስ ይላል። ይሄ ተክል እንዲህ ስታሸቱት በጣም ደስ የሚል መዓዛ አለው። ግን ቀጫጭን መርፌዎች አሉት። እዚህ ጀርባው ላይ ይቆርጣል። በጣም ነው ይሄ የሚቆርጥ። እንደዚህ እንዳለ ለመጠቀም የምትሞክሩ ከሆነ ሲበሷችሁ ሳይታወቁ ግን በጣም የሚቆርጡ ስለታማ ቀጫጭን መርፌዎች ጀርባው ላይ አሉት። ስለዚህ ስትጠቀሙ ቀድማችሁ ፈጭታችሁ አድርቃችሁ በዱቄት መልክ ከሆነ በኋላ አድርጉት። በርጥቡም ተወቅጦ በብረት ተወቅጦ አገልግሎት ላይ መዋል ይችላል። የቆዳ ችግር ያለባችሁ ሰዎች ይሄው መፍትሄው። በ1 ኪሎ ግራም በሚሊዮኖች ያወጣል ብላችሁ ማጋነን እንዳይመስላችሁ። ይሄ ተክል ያው ጡንጅት ነው፣ ሁላችሁም ታውቁታላችሁ። ጡንጅቱ ሳይሆን እዚህ ጡንጅቱ ላይ የበቀለው ተቀጽላ፣ ጡንጅቱ ላይ የወጣው ተቀጽላ በኪሎ ግራም በሚሊዮኖች ያወጣል እምላችሁ በምክንያት ነው። ዝምተኛው ገዳይ ወይም የጉበት ብክለት የምንላቸው በሽታዎች ሊታከሙ የሚችሉና የሚታከሙት በዚህና በዚህ ተክል ላይ በሚበቅል ተቀጽላ ነው። ዛሬ ስለ ጉበት በሽታ አወራችኋለሁ። በየአካባቢያችሁ የምታውቋቸው ሰዎች ጤናማ እየመሰሏችሁ ሲንቀሳቀሱ ብለው በድንገት ህልፈት ህይወታቸውን ካጡ ይህ ችግር በውስጣቸው ነበር ማለት ይቻላል። በሀገራችንም ደግሞ በተለይ በምዕራብ ኦሮሚያና በደቡብ አካባቢ ላይ የበሽታው ስርጭት ቁጥሩ ከፍ ያለ ነው። እንግዲህ የበሽታውንም አለመረዳት ይመስለኛል ዝም ብሎ በተለምዶ ወፍ እያለ ሰው የስርጭት መጠኑን ከፍ እንዲል አድርጎታል። ይሄ ነገር ሲከሰትባችሁ በዙሪያችሁ ላሉ ሰዎች ከ50 እስከ 80% የማሰራጨት እድል ስለሚኖራችሁ የማስተላለፍ በምርመራ አረጋግጣችሁ በዙሪያችሁ ያሉ ሰዎች እንዲከተቡ አድርጉ። ንጹህ ከሆነ ካልሆነ ግን የእናንተንም ህይወት ለአደጋ የሌሎቻችሁ በዙሪያችሁ ያሉ የምትወዷችሁንም ሰዎች አደጋ ላይ ታጋልጧቸዋላችሁ። በቤታችሁ ውስጥ አንድ ሰው በአስም ወይም በታይፕ 2 ስኳር የተያዘ ካለ ይሄ መልእክት ይጠቅማችኋልና ለሌላውም አጋሩት። በእናንተ ቤት ውስጥ ለዚህ ችግር የተጋለጠ ሰው ባይኖርም እንግዲህ ሰብአዊነት እስከሆነ ድረስ ሌላ ሰው ችግሩ አጋጥሞት ሊሆን ይችላልና መረጃውን እንደሰማችሁ ወዲያውኑ ለሌላው እንዲደርስ ሼር በማድረግ ያው የበኩላችሁን ድርሻ ተወጡ ነው የምላችሁ። ይሄ ተክል በመሞት ላይ ያሉ ሴሎቻችን መልሰው እንዲያገግሙ በማድረግ ጉልህ አስተዋጽኦ ነው ያለው። በተለይ በአስም ችግር ውስጥ የምትሰቃዩ በአስም ችግር ውስጥ ናችሁ የምትሰቃዩ ግለሰቦች ካላችሁ ይህንን ተክል ሙሉ በሙሉ ትነቅሉና አጥባችሁ ካጠባችሁ በኋላ ቀቅላችሁ በቀን 50 ሚሊ ሊትር
በአጠቃላይ 150 ml ብትወስዱ ጧት ቀን ማታ አርጋችሁ ማለት ነው ለ3 ጊዜ አርጋችሁ 50 ሚሊ ሊትር ብትወስዱ በ21 ቀን የአስም ችግራችሁ ይቀረፋል። እንዲሁ ደግሞ መደብ 2 የምንለው የስኳር አይነት ካለ በሻይ መልኩ ብታዘወትሩት ፍጹም በደማችሁ ውስጥ አንድም አይነት የስኳር ምልክት አይታይም። እስከዛሬ የተለያዩ የጤና በረከት ያላቸው እጽዋቶችን አሳይቻችኋለሁ፣ ነግሬያችኋለሁ። የዚህ ግን የተለየ ነው። ብትጠቀሙበት ራሳችሁን ብትጠቀሙበት ደግሞ የሌላውን ሰው ህይወት ከችግር ትታደጋላችሁ እና ስለ እጽዋት ወቁምላችሁ ሰርክ የማይደክመኝ እኔ ዮሐንስ ሽፈሮ ነኝ። እንዲሁም የተለያዩ ቻናል ላይ ያያችሁት ይሄን ተክል ታውቀዋለህ ወይ ዮሐንስ ባክህ ካለህ የምትሉኝ ሰዎች እናንተም ደጃፍ ላይ እንዲሁ እንደ ቀልድ በቅሎ ነው የሚገኝ። ችግሩ የማስተዋል ብቻ ነው። ተጠቀሙበት። በጀርባና በመገጣጠሚያ ህመም እየተሰቃዩ ከሆነ ዛሬ ማሳየውት እጽዋት ለርሶ ነው የሚሆን። ይሄ መልእክት እንዳያመልጣችሁ። እጽዋትን አረም ብሎ መንቀል ያው ምንኛ ጎጂ መሆኑን እንግዲህ አሁን በመሰራላችሁ ቪዲዮዎች እያያችሁ ስለሆነ እጽዋትን አረም ብሎ ከመንቀል ይልቅ ባህሪያቸውንና ጠቃሚ ጎናቸውን ለይቶ በማወቅ ጥቅም ላይ ማዋል ሰፊ በረከት አለው። ይሄ የምትመለከቱት ሳር ሰርዶ ነው። እንግዲህ በሀገራችን ከሚበቅሉ የሳር አይነቶች አንደኛው ነው ሰርዶ። የሰው ልጅ እድሜው እየገፋ በሄደ ቁጥር የመቅኔ የመመረት እድሉ ዝቅ እያለ ይሄዳል። መቅኔ ባልተመረተ ቁጥር መቅኔ እያነሰ ሲሄድ መቅኔ ያልቃል የሚባል ጉዳይ አይደለም፣ ግን ያንሳል። የመቅኔ ማጠር ችግር ሲያጋጥመን አልትራይተስ፣ የመገጣጠሚያ የዲስክ ችግር፣ ብዙ ነገር ስቲም ሴሎቻችን ሙሉ በሙሉ ሊበሰብሱ ሁሉ ይችላሉ። ኩላሊት፣ ጉበት፣ ጣፊያ፣ ሳምባ የምንላቸው አጠቃላይ ስቲም ሴሎቻችን ሊበሰብሱ ስለሚችሉ የተለያዩ የጤና ችግሮች ስለሚያጋጥሙን ይህን እጽዋት ግን በባህሪው ተረድታችሁ ጥቅም ላይ ብታዋሉት እንዲህ አይነት የጤና ችግሮች ላያጋጥሟችሁ ይችላሉ። እኔ ይሄንን መልእክት የምናገረው ለራሴ ስል ነው። ምክንያቱም ያወቅኩትን ነገር በመናገሬ ነው የምሻገረውና ሁሌም ቪዲዮ ስሰራ ለማንም ብዬ እንዳልሆነ ተረዱት። የምናገረው ለራሴና ለራሴ ስል ነው። በቃ ይሄኛው እጽዋት የእባብ አለንጋ ነው የሚባለው። የትኛውም ተሳቢ መርዛማ እንስሳት ቀርበው ሊነክሷችሁ ሊነድፏችሁ አይችሉም። ይህንን እጽዋት ከያዛችሁ ማለት ነው። በእርግጥ እንስሳት ያው መርዝ የላቸውም ብዬ አምናለሁ እኔ። ከፍተኛ የሆነ ፕሮቲን ሊኖራቸው ይችላል። ከፍተኛ የሆነ መጠን ያለው ኢንዛይም ሊኖራቸው ይችላሉ። እነዚህ አሲዶች፣ ኬሚካሎች ናቸው በውስጣቸው የሚኖሩ። ያ ደግሞ ከኛ ሰውነት ጋር የማይመጣጠን ስለሚሆን ኤሌክትሮላይቶቻችን አቋርጠው ደሞቻችን አርግተው ለህይወት ህልፈት ያደርሱናል። ግን መርዝ ባይባሉ፣ ምክንያቱም ለሁሉም መፍትሄ ከራሷ ከተፈጥሮ ስላላት ይሄንን እጽዋት በአካባቢያችሁ ትከሉት። ተሳቢ መርዛማ ተንቀሳቃሽ ናቸው ብላችሁ በምታምኗቸው እንስሳቶች በሙሉ ላለመነከስ ማለት ነው። ማዲያት ወይም ብልዘት የቆዳ ችግር ገጥሟችሁ መፍትሄ የምትፈልጉ ሰዎች፣ እንዲሁም ስኪን ኬር ላይ ተሰማርታችሁ ለችግሮች መፍትሄ የምታፈላልጉ ሰዎች ለእናንተም ይጠቅማል። ተከታተሉኝ። ይሄንን መተሬ የምንለውን ተክል በብዛት ሰብስባችሁ በማንኛውም መፍጫ ፈጭታችሁ ለብ ባለ ውሃ እያቀላቀላችሁ ብልዘት ወይም ማዲያት ያለበትን ቆዳ ለ30 ደቂቃ ያክል ክሬሙን የተዘጋጀውን ክሬም እየቀባችሁ መልሳችሁ ደግሞ ለብ ባለ ውሃ እንደዚሁ ብትታጠቡ የቆዳችሁ ችግር እንደነበረው ይስተካከላል። ቱልትም ቢሆን በተመሳሳይ መልኩ እንደዚሁ ይውላል። የዚህ ተክል ይሄንን ቅጠሉን ሰብስባችሁ በርጥቡን በደረቁም በፓውደር መልኩ ማዘጋጅታችሁ በርጥቡን ፈጭታችሁ ይቻላል። ማዲያት ወይም ብልዘት ለምንላቸው የጤና ችግሮች በሙሉ መፍትሄ ሰጪዎች ናቸው። ሁለታችሁ ቆዳና ቆዳችሁን ለመጠበቅ ከፈለጋችሁ እነዚህን ተክል ተጠቀሙ። ስለ ጎርጠብ ስመለስ ይሄ ተክል በየትኛውም አደጋ በማንኛውም አይነት ስለት ተቆርጣችሁ ሊሆን ይችላል፣ ቃጠሎ ገጥማችሁም ሊሆን ይችላል። ያ አደጋ ጠባሳ ፈጥሮ እንዳያልፍ ከፈለጋችሁ ምንም አይነት ጠባሳ እንዳይኖርባችሁ ስትፈልጉ ይሄኛውን ተክል በርጥቡ ጨቅጭቃችሁ አደጋ ወደረሰበት ቦታ ላይ ማሰር ነው። እንደ ግብዓት አብረው የክትክታ ቅጠል፣
ድግጣ ቅጠል አብረው ተቀላቅለው ይታሰራሉ። የትኛውም አይነት አደጋ ጠባሳ ጥሎ እንዳያልፍ ከፈለጋችሁ ይሄኛውን ተክል ተጠቀሙ። ለማዲያት፣ ለብልዘት፣ ለተለያዩ ቆዳ ላይ ችግር ከፈለጋችሁ ደግሞ እነዚህን ሁለቱን መተሪውን የምታገኙትን ወይ ጎርጠቡን ተጠቀሙ። ይሄ ጠለንጅ ወይም ጠለንጅ ይባላል። እንግዲህ በጫካ ውስጥ ወይም በትልልቅ ዛፎች ስር በብዛት እንዲህ ደን በበዛበት አካባቢ በብዛት በቅሎ ይገኛል። እናንተ አካባቢ ላይ ደግሞ መንገድ ላይ፣ ቤታችሁ አጥር ላይ በብዛት ነው በቅሎ የሚገኘው። ባለፈው አመት 2015 ጠራ አካባቢ ስለዚህ ተክል ቪዲዮ ሰርቻለሁ፣ የቶንሲል ችግርን እንዴት እንደሚፈታ። ከዛ ጊዜ ጀምሮ በርካታ ህጻናት ከቶንሲል ችግር ገላግሏል፣ ከ20 ሺህ በላይ። ዛሬ ደግሞ የምነግራችሁ በሆርሞን መለወጥ ችግር በውሃ ጥም የተቸገራችሁ፣ ውሃ በጣም ይጠማችሁ፣ ምንም አይነት የዲያቤቲክ ችግር ሳይኖር ማለት ነው፣ የደም ስኳር ሳይኖር ሽንታችሁን መቆጣጠር የማትችሉ ወይም የውሃ ጥም ከፍ ያለባችሁ ሰዎች ካላችሁ ይሄን ተክል በሻይ መልኩ ብትወስዱ ችግሩ ለዘለቄታው ይቀረፋል። ሌላው የወር አበባ ዑደት ስርዓቱን አልጠብቅ ካለ አሁንም ይሄን ተክል በሻይ መልኩ ማዘውተር ችግሩን እንዲስተካከል ያደርገዋል። በርካታ የጤና በረከቶች ነው ያለው ይህ ተክል። በብዛት በየቦታው ነው በቅሎ የሚገኘው። ለቶንሲል ከፈለጋችሁ አሁንም ቅጠሉን ብቻ ትንሽ አጥቦ ማኘክ ብቻ ነው። ካለዛ የቶንሲል እጢዎቻችሁን ቀቡት፣ ጨምቃችሁ መቀባት ነው ችግሩ ለዘለቄ። ከዳማከሴ በላይ አሁን ዳማከሴ ለቀላል ኢንፌክሽኖች ምች መታን እየተባለ በተለምዶ ይጠጣል አይደል? እስኪ ይሄን ሞክሩትና ለውጡን ታዩታላችሁ። ባህር ዛፍን ጠጣ ስትባል አምነህ ለምትጠጣው ለደጉ ህዝቤ ነው ይሄ መልእክቴ። እንግዲህ በምስሉ ላይ የምትመለከቱት ተክል የሎሚ እሸት ነው የሚባለው። አካላዊም ሆነ መንፈሳዊ የጤና ችግር ሲያጋጥሙን ለሕክምና ይውላል። ዛሬ ይሄንን ተክል ማስተዋወቃችሁ ደም ግፊት ወይም ደም ብዛት፣ በተለያዩ የኮሌስትሮል ክምችቶች በደረሰ የደም ቧንቧ ጥበት የሚከሰት የደም ግፊትን ሆነ የደም ብዛትን ለማስተካከል ከፈለጋችሁ ይሄ ተክል የሎሚ እሸት ነው የሚባለው አፍልታችሁ ማታ ማታ አንድ ብርጭቆ መጠጣት ይችላል። ሳይድ ኢፌክት ስለሌለው ነው የምላችሁ። የጎንዮሽ ተያያዥ ነገር የለውም። ቆርጣችሁ እንደዚህ አሽታችሁ ስታሸቱት ሎሚ ይሸታል። በዛ ማረጋገጥ ትችላላችሁ። ወደ ባህር ዛፍ ስመለስ ባህር ዛፍ ቶክሲክ ነው። ለሕክምና አይውልም ማለት አይደለም፣ ይውላል። የሚውልበት መንገድ ደግሞ ተጨቅጭቆ ተበጥብጦ በመጠጣት ወይ ተፈልቶ በመጠጣት አይደለም። እንደዛ ከሆነ ለከፍተኛ የሆነ የጤና ችግር ነው መልሶ የሚያጋልጣችሁ። አታድርጉት። ኢንሴክቶችን፣ ፈንገሶችን ለመጥፋት ይውላል። ካለዛም ደግሞ ተቀቅሎ በእንፋሎት መልኩ የመተንፈሻ ችግሮች ሲያጋጥሙን በመጠኑ ለዛም አይነት ለሕክምና ይውላል። ተጭሶም እንደዚህ ጉንፋን ነክ ነገር ሲያጋጥመን፣ ካልሆነ ግን የምትወስዱ ወደ ሆዳችሁ የምትወስዱ ሰዎች ጥንቃቄ አድርጉ። ባህር ዛፍ ከፍተኛ የሆነ መርዛማ ንጥረ ነገሮች በውስጡ ስላለው የሚፈጥረው ሪያክሽን ፕሬጀሩን ሲቀንስላችሁ በ24 ሰዓት ውስጥ ቼክ ስታረጉት የደም መጠናችሁ ዝቅ ሲል ወይም የስኳር መጠናችሁ ዝቅ ሲል ያዳናችሁ አይምሰላችሁ። ዳማከሴ ብዙዎቻችሁ ይሄን መረጃዬን ስትሰሙ በጣም ነው የምትደነግጡት። ምክንያቱም በርካቶች በተለይ በሸዋ በአዲስ አበባ አካባቢ የምትኖሩ ሰዎች ይሄን ተክል ዳማከሴ በማለት ነው የምትጠሩት። ለተለያዩ የሕክምና አገልግሎትም ታውሉታላችሁ። በጓሯችሁ በደጃፋችሁ ተክላችሁት ይገኛል። ዳማከሴ ከሀያው የከሴ ዝርያ አንዱ እና ዋነኛው ሲሆን ግን ትክክለኛው ዳማከሴ የቱ ነው የሚለውን በርካቶች አታውቁት። ይሄን ተክል በደንብ አድርጋችሁ ተመልከቱት። ዳማከሴ የምትሉት ይሄን ነው። በእርግጥ ግን ይህ ዳማከሴ አይደለም። እውነተኛውን ዳማከሴ ላሳያችሁ። በትክክል እውነተኛው ዳማከሴ ይሄ ነው። እዩት። የፍሬ መያዣው ነጭ ነው። እኛ ቃሬጣ ወይም ቅቤ ጎልጉል የምንለው ዘቃ ቅቤ ማለት ነው። እሱን ነው የሚመስል። ደስ የሚል መዓዛ አለው። ቅጠሎቹንም የምታያቸው ከሆነ ይሄው ነጭ ናቸው። ወደ ነጭነት ያደላል። የፍሬ መያዣውም እንደዚሁ ቢሆን ነጭ ነው። እንግዲህ እጽዋትን በደንብ አድርጎ አለመለየት የሚፈጥረው የሚያመጣው ልዩነት ከፍ ያለ ነው። በእርግጥ ይሄኛውም የከሴ ዘር ወይም እናንተ ዳማከሴ የምትሉት በእኛ አጠራር የጅብ ዘቃቅቤ ነው የሚባለው። ይሄ ከሀያው የከሴ ዝርያዎች
አንዱ ነው። ቀለል ላሉ ኢንፌክሽኖች ለሕክምና ማዋል ይቻላል። ግን ይሄኛው ዳማከሴ የሚባለው የከሴ ዘር ብዙ ጊዜ የኩላሊትና የጉበት ችግር ላለባቸው ሰዎች ተደጋግሞ ባይወሰድ ይመከራል። እኔ ሳይንሳዊ አመክንዮን የማልነግራችሁና በውስጡ የሚይዘውን የንጥረ ነገር ይዘት ለይቼ እስከነ ማብራሪያ ማላቀርብላችሁ አንዳንዴ ማለት ነው አወቅን ሲባል ደግሞ ለሌላ ድፍረት ስለምንጋለጥ በቀላሉ አታድርጉት ከተባለ አታድርጉት ስለሚገዛ አድርጉት ስለሚገዛ ነውና ይሄኛው የከሴ ዘር ወይም እናንተ ዳማከሴ የምትሉት ጥንቃቄ ይፈልጋል። ቀለል ላሉ ኢንፌክሽኖች፣ ቁስለቶች ምናምን ለመድኃኒትነት መዋል ይችላል። ግን አብዝታችሁ እየደጋገማችሁ የምትወስዱት ከሆነ የጎንዮሹ ሰፊ ነው። ይሄኛው ዳማከሴ ትክክለኛው ዳማከሴ ምንም አይነት የጎንዮሽ ጉዳት የለውም። በውስጡ ያሉትም ይዘቶች ጎጂ አይደሉም። ብቻ የዶዝ ሁኔታውን መመጠን ነው፣ በአግባቡ መውሰድ። የማህፀን ኢንፌክሽን ያለባችሁ ወይም የአባላዘር ችግር የሚገጥማችሁ ሰዎች በፓውደር መልኩ አዘጋጅታችሁ መጠቀም ትችላላችሁ። መታጠብም ትችላላችሁ። በሻይ መልኩም መውሰድ ትችላላችሁ። እንደዚሁ ጨምቃችሁ መጠጣትም ይቻላል። የቆዳ ችግር ከፀሐይ ጋር ተያይዞ የሚመጡ የቆዳ ችግር ያለባችሁም ሰዎች በፓውደር መልኩ አዘጋጅታችሁ ከንጹህ ቅባቶች ጋር ብዙ ጊዜ ማታ ማር ቅቤ ይመረጣል፣ ተፈጥሯዊ የሆነ ማለት ነው። ከነሱ ጋር እያዋሃዳችሁ መቀባት ትችላላችሁ። እጽ የሀዩ ወጽ ይቀትል ይላሉ አበው። እጽዋት ይገላሉም ያድናሉም ባህሪያቸው በደንብ ካልተለየ እና አንዳንድ ሰዎች በዚህ ፕላትፎርም ብቅ የምትሉ ሰዎች በደንብ አድርጋችሁ ስለ እጽዋት ጠቀሜታ ስትናገሩ ጥሩ ነው መናገራችሁ፣ ግን በደንብ አድርጋችሁ እጽዋትን በባህሪያቸው ለይታችሁ መርምራችሁ ይሁን። ዛሬ ይዤላችሁ የመጣሁት በብዙ ዘመናት እንደ ትልቅ ተአምር ሲወራለት የነበረን የአንድን ተክል ሚስጥራት ነው። ይህ በምስሉ የምታዩት ተክል ቀረጥ ነው የሚባለው። እጸ ቀምጥጥ ወይም ቀረጥ ይባላል። ብዙሃኑ ይሄ አስማታዊ የሆነ ማጭበርበር የሚሰሩ ሰዎች ይህን ተክል ለተለያየ አገልግሎት ይውላል የሚል ዜና አሰራጭተውበታል። ተክሉ ምን አይነት ባህሪ ያለው ምንድነው የሚለው ላሳያችሁ ስለወደድኩ መጥቻለሁ። ሁለት አይነት ተቀጽላዎችን ያበቅላል። ከሁለቱም አይነት ተቀጽላዎች አንዱን ተቀጽላ ብታመጡ በብዙ ዋጋ እንገዛችኋለን። ሀብታችሁ እንዲበዛ ማድረግ ያስችላል። ለገበያ፣ ለመንደግ፣ ለምናምን ለሙራደ ነዋይ አገልግሎት ይውላል ይባላልና ግን እውነታው ያ ነው ወይ? የዚህ ተክል እንዲህ ይፈለጋል የሚባለው ተቀጽላው ምን አይነት ነው የሚለው ነው ማስዳስሳችሁ። ተቀጽላ ማለት ይሄ ነው። አሁን እዚህ ተክል ላይ የምታዩት ተቀጽላው አንደኛው ይሄ ጎንደሬ የሚባለው ተቀጽላው ሲሆን ከስር ደግሞ የምትመለከቱት ይሄም ራሱ የዚሁ ተክል ተቀጽላ ነው። መንዜ ይባላል። እንግዲህ እንዳጋጣሚ ሆኖ እዚህ ተክል ላይ ሁለቱም ተቀጽላዎች አሉት። ይሄኛው ጎንደሬውም ይሄኛው መንዜውም የሚባለውን ተቀጽላ ያወጣው ቀረጥ ነው። ቆረጥከው ውድ ዋጋ የሚያወጣውን እንዳትሉኝ፣ ይኸውላችሁ ይሄ ነው እንግዲህ አንደኛው። ሌላኛው ተቀጽላው ይሄ ነው። ሁለቱም ተቀጽላዎች ቁስል ለማዳን አገልግሎት ይውላሉ። ተቀጽላዎች የተለያዩ የዛፍ ላይ ይገኛሉ። እዛ የተለያዩ ዛፎችም ላይ ብታገኛቸው ትልቁ ግብአታቸው ቁስል ለማከም ነው የሚውሉት። ተመሳሳይ አይነት ባህሪ ያላቸው መርዛማ አይደሉም። ከየትኛውም ተክል ላይ የሚገኘው ተቀጽላ መርዛማነት ባህሪ ስለሌለው ለተለያዩ የቁስል ማድረቂያዎች ግብአት ይውላል። ለአእምሮ እድገት ትልቅ ሚና ያላቸው አሁን የሰው ልጅ የአእምሮ ውስንነቱን ለማጎልበት አሁን የአእምሮ እድገት ላይ ትልቅ ሚና አላቸው። በምስሉ ላይ የምትመለከቱት ይህ ተክል እጸ አብርሂ ነው የሚባል እንግዲህ የእጸ አብርሂት ነገድ 7 አይነት ነው። 6ቱ ፍልጣቸው ግንዳቸው የሚያበራ ሲሆን አንደኛው ግን ኳሱ የፍሬ መያዣው ከላይ የምታበረው ናት። እሷ በመጥፋት ላይ ያለች ናት። ይሄኛው ግን አሁንም አለ። እንደምትመለከቱት ግንዱ ነጭ ነው። ዳጋ መመልከት ትችላላችሁ። ፍልጡን በማንኛውም የጨለማ ሰዓት ብትጥሉት ከርቀት ብርሃን እንዳለ ሆኖ ያሳያል።
ያበራል ማለት ነው። ብርሃናማ ነው ፍልጡ የሚሆነው ውስጡ። የዚህ ተክል ጠቀሜታ ብዙ ጊዜ እንግዲህ በሱባኤ ውስጥ ላሉ ለመነኮሳት ለአበው አባቶች ነው። ከዚህ ተክል መቁጠሪያ ይዘጋጃል ለሱባኤ ለጸሎት። ፊቱን ወደ አምላኩ ላዞረ ሰው ሁሉ ከዚህ ተክል እንግዲህ ለጸሎት ማድረጊያ የጸሎት መቁጠሪያ ይዘጋጃል ማለት ነው። ሌላም የጤና ጥቅሞች ይኖሩታል። እንግዲህ በፊት የምትመለከቱት ተክል ባትነኩኝ ወይም አትንኩኝ የሰው ነገር የምትባለው ተክል ናት። እውነተኛ መለያዋ ዕፀ አሮን በመባል ነው የምትታወቀው። ራስን ለመቀያየር ለመሰወር እንደፈለገ ለመሆን ታስችላለች። ብልሃቱን በደንብ አድርጋችሁ ካወቃችሁት ስትነኩት እንደዚህ ያው ጫፉን ስትነኩት ይሰበሰባል። ያው ወዲያው ነው የሚሰበሰብ። ይሄን ሙሉን እጄን ባሳርፍበት እንደምታዩት ነው የሚሆነው። ሙሉ በሙሉ ይሰበሰባል። እዚህም ጋር ወስጄ ያው እንደዚህ ባረገው የሰው ነገር ሙሉ በሙሉ የማትፈልገው ተክል ናት። ይቺ ተክል የነስር ችግር ሲያጋጥማችሁ ይህ ተክል ቄስ በደጄ ይባላል በስም አጠራሩ። ቆርጣችሁ እንደዚህ አሽታ አድርጋችሁ አፍንጫችሁ ውስጥ ብታስቀምጡት በሚነስረው አካላችሁ ላይ ወዲያው ነው ደም መፍሰሱን የሚያቆም፣ ችግሩንም ለዘለቄታው ይፈታል። ቢደጋገም ይህ ተክል በየቦታው በየደጃፋችሁ ይኖራል። ተመሳሳይነት ይኖረዋል። ግራዋ ሊመስል ይችላል፣ ቆጥቆጦ ሊመስል ይችላል። ግን ይሄ ትንሽ መልኩም ያምራል። ይሄ መስመሮቹ ላይ ያለው ይሄ ወይነ ጠጃማ ከለሩ መለያው ነው። የስም አጠራሩ ደግሞ ቄስ በደጄ የሚባለው ከመናፍስት ጋር የተያያዘ የመናፍስት ጸር ያለባችሁ ሰዎች እንዲሁ እንደ መፍትሄ ስለሚሆን ቢጨስ ክፉ መንፈስን ያርቃል። ክፉ መናፍስትን የሚያርቁ ከመናፍስት የሚከላከሉልን ካህናት ስለሆኑ ቄስ በደጄ የምንለው ካህን በደጃፋችን እያለ ለምን ችግር ገጠመን ከሚል አጠራር ነው። እንዲሁም ደግሞ የመዓዛ ሽታው ደስ ስለሚል ጥሩ መዓዛ ስላለው ካህናት ያው አጥነው ስለሆነ የካህናትን ሽታ ታውቃላችሁ። ጥሩ መዓዛ ነው ያላቸው። ሰላም እንደምን አላችሁ? ይህ በምስሉ የምትመለከቱት እጽዋት ወይም ፕላንት ዕፀ ተከዜ ነው የሚባለው። የመርሳት ችግር ለሚያጋጥማቸው ሰዎች ጥሩ መነቃቃትን ይፈጥራል። ልቦና ከምትባል ተክል ያው ተክሉን ስታዩት ይሄ ቅጠሉ የሽምብራ ቅጠልን ነው የሚመስለው። ሽምብራ ወይም አብሽ ልምሰል ይላል። በተክሉ ያው በአይነት ለመለየት እንዲያመቻችሁ ነው ተከዜ ነው የሚባለው። ዕፀ ተከዜ ተብሎ ነው የሚጠራው። የመርሳት ችግር ለሚያጋጥማቸው የአእምሮ እድገት ውስንነትም ሲያጋጥም እንደዚሁ አእምሮአዊ እድገቶችን ለማጎልበትም ይረዳል። የልቦና ተክልን ስሩን የዚህን ተክሉን ስሩን ሁል ጊዜ እያገናኙ አዘውትሮ ቢወስዱት ልቦናንም ያሰፋል፣ አእምሮንም ያሰፋል። ትኩረት ለሚያጡ ሰዎች ተክሉ ተዘጋጅቶ አገልግሎት ላይ ይውላል። በሳይንሳዊ ስሙ ፓዶኮኒዮሲስ ካለዛም ዝሆኔ በተለምዶ ደግሞ ከማናንሽ የምንለውን የእግር በሽታ መንስኤና መፍትሄ ነው ዛሬ እምነግራችሁ። ይህ ችግር አልሙኒየም ሰልኬት በሚባል ንጥረ ነገር አማካኝነት የሚመጣ ችግር ነው። በቀያቲያማ አፈር ላይ ነው ማዕድኑም የሚገኘው። እንደዚሁም ደግሞ በአርቲፊሻል ፈርቲላይዘር ዩሪያ ዳፕ በምንላቸው እነዚህ አርቲፊሻል ፈርቲላይዘሮች ላይም ይገኛል ማዕድኑ። በባዶ እግራቸው ቀያቲያማ አፈር ላይ ወይም እንደዚህ የአልሙኒየም ሰልኬት ማዕድን ባለበት አካባቢ ብዙ ጊዜ በባዶ እግራቸው የሚያዘወትሩ ሰዎች ነው ይሄ በሽታ የሚያጠቃው። መፍትሄው ደግሞ ይሄ ተክል ነው። እምብስ ይባላል። እምብስ ራሱ የአልሙኒየም ሰልኬት በብዛት በሚገኝበት አፈራማ አካባቢ ላይ ነው የሚበቅለው። እንደዚህ ማለት ነው። ይሄ እምብስ ነው ራሱ ዛፉ። ይሄንን ተክል ተቀጠቅጡታላችሁ። ትንሽ በውሃ እያፈላችሁ ሁል ጊዜ እበጡ ያለበትን እግር ሁል ጊዜ ዘወትር እየዘፈዘፉ ጧት ሁሌም ማጠብ ነው። እንደዚሁም የቀረጥ እንጨትም ቀረጥም በባህሪው እንደዚህ የአልሙኒየም ሰልኬት ማዕድናት ባሉበት ላይ ነው በብዛት የሚበቅለውና እነዚህ ሁለቱ ተክሎች ለችግሩ መፍትሄዎች ናቸው። ንፋፊቱን